ያመልከኝ ዘንድ ሕዝቤን ልቀቅ። የዕለቱ የመጽሐፍ ቅዱስ ንባብ ክፍል የተወሰደው ከዘጸአት ምዕራፍ 7 እስከ ምዕራፍ 9 ባለው ክፍል ነው። በእርግጥም በዚህ ክፍል ላይ በባሪያው በሙሴ በኩል ለግብፁ ፈርዖን የመጣለትን መልእክት ከእግዚአብሔር ዘንድ የተሰጠውን ግልጽና ቀጥተኛ መልእክት እንዲህ እናነባለን። ያመልከኝ ዘንድ ሕዝቤን ልቀቅ። የፈርዖን የመጀመሪያው ምላሽ ግን እግዚአብሔርን አላውቅም እስራኤልንም አልለቅም የሚል ነበር። ይሁን እንጂ የእግዚአብሔር ኃያል ክንድ በበረታችበት ጊዜ የተለያዩ ስልቶችን ለመጠቀም እንደሞከረ እናያለን። እነዚህን የፈርዖንን ስልቶች ጠላታችን ዲያብሎስ በእጁ ያስገባቸውን ላለመልቀቅ የሚጠቀምባቸው ዘዴዎች እንደሆኑም እናያለን። አንደኛ እንዲህ ነበር ያለው፣ ሂዱና በዚሁ ምድር ለአምላካችሁ ሰዉ አለ። በመጀመሪያ ሕዝቡ ከግብፅ ሳይወጡ እዚያው አምልኳቸውን እንዲያደርጉ ፈቀደ። ሰይጣን ከእርሱ ጋር እስካለን ድረስ በደባልነት እግዚአብሔርን ብናመልክ ግድ የለውም። ምክንያቱም እንዲህ ያለው አምልኮ በእግዚአብሔር ዘንድ ተቀባይነት እንደሌለው ያውቃልና። ሁለተኛ ደግሞ ያቀረበው ስልት ወንዶቹ ብቻ ሄዱና እግዚአብሔርን እንዲያመልኩ አድርግ የሚል ነበር። ዘጸአት 10:11 የመጀመሪያው ስልት ሳይሳካ ሲቀር ፈርዖን በመቀጠል ያቀረበው ወጥመድ ቤተሰብን መክፈል ነበር። ዛሬም ቢሆን በየቤታችን የአምልኮ መሠዊያ ፈርሶ በአደባባይ ለታይታ በምናደርገው አምልኮ ሰይጣን አይደናገጥም። ምክንያቱም እንዲህ ያለው ግብዝነት የትም እንደማያደርሰን ስለሚያውቅ ነው። ሦስተኛ ደግሞ ያም ሳይሳካለት ሲቀር እንዲህ አለ ፈርዖን፣ ሄዳችሁ እግዚአብሔርን አምልኩ፣ ሴቶቻችሁንና ልጆቻችሁም ሳይቀሩ አብረዋቸው ይሄዱ፣ በጎቻችሁ፣ ፍየሎቻችሁ፣ የጋማ ከብቶቻችሁ ብቻ እዚህ ይቅሩ አለ። ዘጸአት 10:24 ሁለቱ ሙከራዎች ባልተሳኩለት ጊዜ ፈርዖን የሞከረው የመጨረሻ ወጥመድ ደግሞ ሀብታቸውን ወደ ኋላ ማስቀረት ነበር። በተመሳሳዩ ጠላታችን ዲያብሎስ ሀብታችንን በእርሱ ቁጥጥር ስር አድርገን እግዚአብሔርን አመልካለሁ ብንል ብዙም ሐሳብ አይገባው። ምክንያቱም ሀብታችሁ ባለበት በዚያ ልባችሁ ይሆናል እንደተባለው በዚህ ሁኔታ ለጌታ የምንሰጠው አምልኳችን ከልባችን እንደማይሆን ስለሚያውቅ፣ ታዲያ ከዚህ ታሪክ የምንማረው ትልቅ ትምህርት እግዚአብሔር አምላካችን በሁለንተናችን እንድናመልከው የሚፈልግ አምላክ መሆኑንና ይህንንም ማድረግ የምንችለው ሙሉ በሙሉ ራሳችንን ለእርሱ ስናስረክብ እንደሆነ እንረዳለን። ምንም እንኳን ጠላታችን ልባችንን ሊከፍልብን ብዙ ስልቶችን የሚሞክርም ቢሆን የእኛ ምርጫና ውሳኔ ግን ሁለንተናውን ለሰጠን አምላክ እኛም ሁለንተናችንን ለእርሱ ክብር መስጠት ይሁንልን። ያም ከሆነ እንዲህ ብለን እንጸልይ። አባት ሆይ ሁለንተናችንን ለአንተ እንዳንሰጥ እንቅፋት የሚሆኑብንን የጠላትን ወጥመዶች ሁሉ አሸንፈን ለአንተና ለአንተ ብቻ የተገዛ ሕይወት መኖር እንድንችል በጸጋ እርዳን። አሜን።